ስለዚህ ናቲ እኔ አሁን የጠራው ገነትንም ይዘናት እንግባ። የተፈጠሩትን ነገሮች አይታል። ከእድሜዋ የማይጠበቅ ነገር ስታደርግ ነበር አይደል? ስለዚህ እናቴ ደግሞ እኔ በክፉ ስሟ እንዲነሳ አልፈልግም። እና ሰው ሲንኳኳ ይከፈታል። አይ ያ ሰውዬ ቅርታ ልጠይቅ ነው የመጣሁት። ተረጋጋና እንትን በል። ጠላቴን እኮ ነው ያገባሽው አንቺ። ከጠላቴ ጋር እኮ ነው ወዳጅ ሆነ። እውነቱን ነው። እውነት ተረጂናለሽ ብለን እንደ ትልቅ ሰው ቤት ውስጥ ብንጠራሽ ጭራሽ አፍቅረሽ ቁጫል። ተናገሩ እኮ ነው። ለምን አትናገሩ? ተናገሪ። ምን እኮ ተናገሯ። ታዲያ ሰላም፣ እንዴት ናችሁ ቤተሰቦቻችን? እኛ ያለን እግዚአብሔር የተመሰገነ ይሁን። እንግዲህ ሰሞኑን ሲፈጠር የነበሩትን ነገሮች እያያችሁ ነው በእነ ሳሚ ዙሪያ እና እግዚአብሔር ይመስገን ያው ሳሚም ድኗል አሁን ላይ። በእርግጥ ያው የዳነበት መንገድ ጥሩ ባይሆንም በጸበል ወይ በቤተ ክርስቲያን ምናምን ባይሆንም አሁን ላይ ድኗል። የተሻለ ሁኔታ ላይ ነው ያለው እና እንግዲህ እግዚአብሔር ይመስገን ያው ለሱ እና እስካሁን የተፈጠረውን እንግዲህ እሱ አላወቀም። ግን አንቺም ከዳንኤል ጋር ያለሽን ነገር አላወቀም። እሙም ከዛ ስታደርግ የነበረውን ነገር አላወቀም። ሁለታችሁ ስትሆኑ የነበሩትን ነገር አላወቀም። ስለዚህ አሁን ሳሚ ጋር ሄደን እሱንም ይቅርታ ማለት አለብሽ፣ ሙሉ ቤተሰቡን ይቅርታ ማለት አለብሽ። በቃ ቤት ተነጋግረን ነው የመጣነው እኮ። ስለዚህ ናቲንም ጠርቼዋለሁ። ያው እሱ ከነሱ ጋር ብዙ ሲለፋ ነበረ ከነ ሳሚ ጋር ምናምን። ስለዚህ በቃ እሱን ስለሚሰሙት ስለሚያዳምጡት፣ እኔም ደግሞ ባለፈው ተገኝቼ እኔን አትሰሙኝም ሲጀመር ከዛ ሴጣን ጋርም ስለምንጣላ አንቺ አሁን ገብተሽ ሳሚን ይቅርታ። እኔ ያው በቃ ይፈጠራል። የሰው ልጅ ታፈቅራለሽ እኮ ትልቅ ስለሆንሽ ትንሽ ስለሆንሽ አይደለም እሱ እድሜ አይወስንም ፍቅር። በቃ እኔም ተረድቼሻለሁ። እሱ ችግር የለውም ግን ያው እናቴ መጣ። እኔ እሱም ብቻ ሳይሆን ቤተሰቦቻችንም ይቅርታ ማለት አለብን። በቃ አሁን በሰላም ሳሚን ተሽሎታል። ተባብረን ያንን ሰውዬ ነው ማስወጣት ያለብን። ናቲ ሰላም ስማ፣ አመሰግናለሁ። እሺ ለሳሚ ያደረጋችሁት ነገር እኛ እኮ ግዴታችን ነው ይሄንን ነገር ማድረግ ግዴታችን ነው። እንደ ጓደኛ እንደ ቤተሰብ ማድረግ ግዴታችን ነው። አይ እናንተ ባታግዟት ኖሮ እናንተ ባትኖሩ ይሄ ነገር አይፈጠርም። በቃ ሳሚም አይድንም ነገር አሁን ናቲ ይሄን ሰውዬ ደግሞ ማስወጣት በቃ ከህይወታቸው ሳሚን እንዳዳናችሁ ማስወጣት ያለባቸው። አዎ ግን እነ ናቲ ከጎኑ ሆናችሁ አስወጡት በእናትህ። እኛ እዚህ ጋር እስኪደን ድረስ እስካስክደን ያሉላ ነገር ማለት ያለብን ማድረግ ያለብንን ነገር አድርገናል። አሁን ማድረግ ያለብን እሱ ድኗል ያለውን ነገር ማሳየት ነው። ሲፈጠሩ የነበሩ ነገሮችን ከዚህ በኋላ ድኗል ራሱ ነው መወሰን ያለብን። እሱ ልክ ነው። ግን ሳሚ ምን አለ መሰለህ አንዳንዴ ነገሮችን በንዴት ነው ዝም ብሎ ተገፋፍቶ የሚያደርገው። ስለዚህ እኛ ውጣ ማለት አንችልም፣ መወሰን ያለበት እነሱ ናቸው። አዎ ግን ደግሞ በቃ መሀል ጣልቃ እየገባችሁ እናንተ ሌላ ነገር እንዳይፈጠር ያ እርኩስ ነው ታውቀዋለህ ዳንኤል። ስለዚህ ናቲ እኔ አሁን የጠራው ገነትንም ይዘናት እንግባ። የተፈጠሩትን ነገሮች አይታል። ከእድሜዋ የማይጠበቅ ነገር ስታደርግ ነበር አይደል? ስለዚህ እናቴ ደግሞ እኔ በክፉ ስሟ እንዲነሳ አልፈልግም። እዛ እንግባና ሄዳ ይቅርታ ትበለው እሱንም ሳሚን። አሁን ሲድን እንዴ ገነት እንደዛ አይነት ሰው ናት እንዴ ነው የሚለው። ጥሩ ሀሳብ ነው ግን አንቺ ከልብሽ አስበሽበት አዝነ አይ ተነጋግረን ጨርሰናል። ከአሁን በኋላ እዛ ሄደሽ እንደዚህ ይወዳለሁ ልጅ ማለት ምናምን የሚባል ነገር የለም። በቃ ይቀበላል። አይ እናትና እንግባ ለማንኛውም ተከፍቶ ይገባል። አይ እውነታቸውን ነው እባክህ። ያ ሊመጣ ይችላል። አይ የሆነ ነገር አትፈርሳ ነው በቃ ሰው እንዴ አንተ ምን አጨቃጨቀ ደግሞ? በር ተዘጋ ተከፈተ ትጨቃጨቀ እና ሰው ሲንኳኳ ይከፈታል። አይ ያ ሰውዬ እንዴ
ምን ነው እንኳን ዳንክ እሺ ና ወደዚህ ይቅርታ ልጠይቅ ነው የመጣችው። ሳም ተረጋጋና እንትን በል ይገባኛል። ይኸውልህ ያረገችው ነገር ከእሷ የማይጠበቅ ነው። አንተም እንደዚህ እንደማታስባት አውቃለሁ። ግን በቃ እሷ ይቅርታ ልትለው ነው። ገን ነይና ይቅርታ በይ በቃ እለዋለሁ። ግን እሷ ሳም በቃ ታውቃለህ፣ እኔ እንጃ ምን እንደምልህም አላውቅም። ምን ማውራት እንዳለብኝም አላውቅም። ለምን ደግሞ አስወጣቸው? በቃ ባይሆን እኔ እሷን ሳይሆን ሳሚ ነው የማስወጣው። ምን አደረኩኝ እኔ እኮ ስልሽ እኔ በቃ የተፈጠረው ነገር ነው ያናደደኝ። ሳሚ ይቅርታ ልትለን የመጣችው አንተና እሷ ያደረግሽለት ቀለበት ጠላቴን እኮ ነው ያገባሽው። አንቺ ከጠላቴ ጋር እኮ ነው ወዳጅ ሆነ። እውነቱን ነው እውነት ተረጂናለሽ ብለን እንደ ትልቅ ሰው ቤት ውስጥ ብንጠራሽ ጭራሽ አፍቅረሽ ቁጭ አልሽ። ለዚህ ነው አይንሽን ማየት አልፈልግም። አይኗን ማየት አልፈልግም። ለዚህ ነው በቃ ቤት እንድትረግጥ አልፈልግም። ባለፈው ያቺ ውጪልኝ እንደው ሲጀመር ተልኮ ይኖራታል። አሁንም ተልኮ ይኖራታል። እንዴት ነው ተልኮ ይኖራታል? ይኖራታል በትክክል ተልኮ ውጪልኝ። እንደ ሌላ ሰው አታስባት። ምንም እኔ የሚያከብረኝ ሰው ነው ማከብረው። እናንተ ደግሞ አይመለከትም። እሷን ውጪ ያልኩ ማለት አንተን አላከበርኩም ማለት አይደለም። መቼም እሷ ስትናገር እኮ እሱ ደስ አይለውም እኮ ገባኝ። እና ደስ ካላለው አብሮ እንጦሮጦስ ነው አይደለም። አጥፍታለች እያልኩ ነው። ግን ይቅርታ ልትል ነው የመጣችው። እኔ እሷን ስናገር አንተ ከደበረ አብረን እንጦሮጦስ መግባት ግን ይኸውልህ ስላጠፋች አሁን አይደብረኝም። ብትናገራትም ይገባታል፣ አይደብረኝም። ግን ይቅርታ ልትል ነው የመጣችው። በቃ ለምን ዳነ ነው የመጣችው ደግሞ አሁን እዚህ ጋር እና ታዲያ ግን ለምን ይቅርታ አትጠይቂውም አንቺ? እና እኮ ይቅርታ ተንበርክከሽ ቀለበት በዚህ እድሜሽ ልጅሽን ለማግባት ሞክረሻል እኮ አንቺ። ምን ታውቃለህ? ያ ሴጣን እሱን ነገር አድርጎባት ቢሆን ለምን አንተ ላይ ነው ዘይ መተት ምናምን የሚል የህፃን ጨዋታ እናንተን ስንት ነገር አድርጎ የለም የህፃን ጨዋታ ተው። በትክክል ፍላጎቴ ነው። ለምን ይፈርድባታል? ፍላጎትሽ አልነበር? ፍላጎቴ ነው። ምንም አይነት ነገር መተት ምናምን አልተደረገብኝም ብላ በአንደበቷ መስክራለች። እኛ እንድናወራ እኮ ምንም አልፈቀዳችሁም። መተት አድርጎብሻል ገኒ በቃ አውሪ ተሰማሽ ነው እና ወደሽ ነው። ለምንድን ነው ታዲያ የማትናገሪው? እንዲሆን አሁን የምናወራው ነገር ከመስማታቸው በፊት ሌላ ታሪክ ውስጥ አታስገቡኛል። ምንም ያረገብሽ ነገር ከሌለ ደግሞ ፈልገሽና ወደሽ ፈቅደሽ አፈቀርኩት ብለሻል። አሁን ደጋግመህ ይሄ ሴጣን ደግሞ አንቺ አፍቃሪው ስለሆንሽ እኛን ለማጥቃት ከሱ ጎን ማጥቆሚበት ምንም ምክንያት ስለሌለ እስቲ ተረጋጋ። ሳሚ በእናትህ እንደዛ አላረጋችም። አንተ ለምን ትፈርድባታል? ለምን ይፈርድባታል? እሱ ነው አይደለም በጉልበት እንዳደረገ ለምን ይታወቃል? አይደለም በጉልበት ከቤቴ አሁንም ራሱ ኢንፎርሜሽን እንደዚህ እንድታናግራት አልፈልግም። የማታቀብዪው እኔ በምን አውቃለሁ? አብረሽው ነው ያለሽው። አሁን እንዴት ነው መረጃ የምታቀብለው? እንዴ ቤተሰብ እኮ ናት። አንተ ነህ እንዴ የምታውቀው? አንተ ነህ የምታውቀው? ገነት እሺ አይደል? አታውቃትም? ከዚህ ማለት ነው አፍቅሬው ነው ወድጄው ነው በላ በስነ ስርዓት በአንደበቷ የተናገረች መተት አድርጉ በግድ ነው መተት ሊሆን ይችላል። እኔ አውቃታለሁ እናቴ በግድ ነው የሚያደርግባት። አላረገብኝም አለች እኮ። አንተ ለዳንኤል እየተከራከርክ ባልሆነ ቆይ ታውቃለህ አንዴ እሱን ክፋት ሴጣንነቱ ያረገብሽ ነገር የለም። ግን አፍቅረሽው ምናምን ከሱ ጎን ቆመሻል። ተረጋጉ። ለማንኛውም እኮ ተረጋጉና ለምን አታዳም? አፍቅሬውም አይደለም። ትልቅ ሰው ነሽ፣ አከብርሻለሁ። አሁን ደግሞ ቤተሰቤን የመጠበቅ ኃላፊነት አለብኝ እና ጠላቶቼ ብዬ የማስባቸውን ሰዎች ግን በፊት ወዳጆቼ የነበሩ አሁን ወደ ጠላትነት ኧረ በእናትህ ሳሚ እንደዚህ አትናገር። በእናትህ ገነትን እያወቃት እንዴት ነው እንደምትለው የተቀየሩ ሰዎችን ጨምሬ ከህይወቴ እያስወጣው ስለሆነ ከህይወቴ ከማስወጣቸው ሰዎች ይቅርታ ካላደረገልን ይውጣ። በቃ ከህይወቴ ከማስወጣቸው ሰዎች ነይ ገነት ነይ ትውጣ። በቃ እምቢ የምትል ከሆነ ትውጣ። ይቅርታ አይደለም እንዴ ክብር ስጣት። ይቅርታ ልትል እኮ ነው የመጣችው። በቃ አንቺም ጥፋተኛ ነሽ። እሱም ለዛ ነው ይቅርታ። ምን ሆነ ነው ሳሚ? ሲጀመር ሁለታችሁ መስማት ያለባችሁ ነገር አለ። አይደለም እግዚአብሔር እንኳን አዳነኝ ብለህ ነው እኮ አይደል? ላጋባችሁ ደግሼ ልጨፍር እዛ አብዶኝ እንደጨፈርኩ ልጨፍር አይሎጋሽ ወልበል ለምን እንደምትጨፍር እና ታዲያ ምን እያልሽኝ ነው? ሳሚ ተረጋጋና ይኸውልሽ አሁን ማንም ሰው ማንም ይሁን ማንም
ለምን የእናቴ ልጅ አይሆንም? በእኔ ላይ እንትን እያለ ከሆነ ቤተሰቤን የመጣበት ግዴታ ተረጋጋ ሳሚ ተረጋጋና ይቅርታ ብላ የምታስወጣትም ከሆነ ትውጣለህ በቃ ሰማ ከሆነ ተረጋግተህ ስማ ሳሚ አጥፍታለች ተባልኩ አጥፍታለች ግን ይቅርታ ልትል ከለላ የቆምክላት ነው ይቅርታ ልትል ነው የመጣችው ይቅርታ ደግሞ ታላቅን አታረለ ይቅርታ ስትል ይቅርታ እንትንም የሚያስጠይቀው እኮ በቃ ማለት ይቅርታ የሚያስብልም አይደለም ይቅርታ የማያስብል ከሆነ ውጪ በቃ ይቅርታ የማያስብል ከሆነ ውጪ ለምን አትረጋጋም ምን እየጠበቅሽ ነው ታዲያ ጭራሽ ወይ ይቅርታ የማይደረግም እያለች እኮ ነው አስብልም እያለች እኮ አንተ እኮ ለመስማትም ዝግጁ አይደለ እኛም እኮ ሰማና ለምን አሰማንም መጀመሪያ እኮ ሰማና ነው መስማ በቃ ግን አንቺ የምትናገሪ ከሆነ ተናገሪና እንውጣ አሁን እሱ አለቀቀው ሙሉ ለሙሉ መሰለኝ ንገሪው በቃ ይቅርታ በይና እንውጣ ማለት አለብሽን ተናገሪ ኧረ አውሪና እንገላገል ምንድነው አውሪ የምትባባለው ተናገሪ አውሪ የምትባባለው ማለት ተረጋጉ ምን ነው የምታወሪው አሁን ይሄ ማናውቀው ነገር አለ እንዴ እኮ ተረጋጉና ስሙና ታችሁ በኋላ ሌላ ታሪክ ልትፈጥሩ ትችላላችሁ ላታምኑም ትችላላችሁ ውስጣችሁ ሌላ ነገር ሊፈጠር ይችላል ማለት አንቺ ምን አዲስ ነገር አለ እኛ ማናውቀው እኮ ታችሁ ማታውቁት ነገር አለ አንተም ጭምር ናቲ ሙላችሁ ማንም ሰው የሚያውቅ የለም ማለት ሁለታችሁ የምታውቁት እኔና እሷ ብቻ የምናውቀው ግን እናንተ አታውቁ ስለዚህ ተረጋጉ ክፉ ከመናገራችሁ በፊት ተረጋጉና እናገረው እኛ ክፉ አይደለም በእርግጥ ሳሚ ትክክል ነው አንቺ እኮ እንደናተሽ እኔ ማስታመም ሲገባሽ እኮ እንደ ስታመናጭቅኝ እንደነበረ እኮ ቪዲዮ ላይ እኮ አይቻለሁ ከፍተማይተናተናገረ ያንን ነው ምንድነው እኔ እኮ አልገባኝም የምታውቀው ነገር አለ እኔ ምን አውቃለሁ አብሬያታ እንደ መጣሁ ይቅርታ ልትል ተናገሩ እኮ ነው ለምን አትናገሩ ተናገሪ ምን ማንም የሚያውቅ የለም ማለት እኮ ተናገሩ ታዲያ የምናውቀው ምንድነው ይኸውልህ እሺ ቁጭ በል እሺ ቁጭ በል ሳም ምንድነው ቁጭ በል ቁጭ ላለው አስሬ ምንም የሚነገር ነገር የለም እዚህ ጋር ሲጀመር እሷ ዳኒ ያላፈቀረችው ማ እኔ አፈቅረው አይደለም እግዚአብሔር እና እንዴት ነው እንደዛ ስትሆን የነበረው እናንተ አንተ ራስህ ስታስብ ሌላዎቹን ተው አንተ ስታስብ እኔ እሱን አፍቅሬ ነው እንደዚህ የሆነው እና እኔ እንደዛ ስታረጊኝ አበባ ስትሰጪ ምንድነው ፍቅር አንዴ አንተ ካንተ በላይ እሱ ነው ትንሽ ስላልነበረ ማለት ነው ስለዚህ አላፈቀረችው ፍቅር የላትም ጭራሽ አይደለም ማፍቀር ሲጀምር ምን አይነት ፍቅር ነው የሚኖራት ታስቡ ራሱ እኔ እኮ ለእሱ እና ምን እያረጋችሁ ነበር ምንድን ነበር እዚህ ሲፈጠር እየሸወዳችሁ አይደለም አላፈቀረችው እና ምን ስትሆኑ ነበር ምን እያረጋችሁ ነበር ያላፈቀርኩትም በቃ እየተናገረች ነው እኮ ስማ እኔ በቃ እያስጠላኝ ነው እንውጣ ቦታ ነገር እኮ እንደዚህ እንዴ ምንድነው ታዲያ ሲፈጠር የነበረው እኮ እኛ ስንት ስጡን ሳስጡን አውሪላቸው ምን አውሪ እኔ እኮ ግራ ገባኝ በቃ ለዚህ ሁሉ አሁን ለሚመጣብን ተጠያቂ እሱ አይደለችም እኔ ነኝ ተጠያቂው ለዚህ ለምንም ነገር መከራ ማለት ነው ታጣውስ ያስገባችሁ እሷንም ጭምር አሰድብያታለሁ በጣም ብዙ ቃላት መጥፎ ቃላት ተመልካችን ቢሆን ሰድቧታል ለሱም ደግሞ በጣም ይቅርታ ችግር የለውም በጣም ይቅርታ ከማይገባት ቃል ለኔ ሳይገባን እኛ ላይ ይቅርታ የምትባባሉት ምንድነው እኔም እኮ ግራ ገባኝ እኮ ስሟ እናንተ በትዕግስት ቃል እዚህ ጋር መጠቀም የሌለብን ቃል ተብላለች እኔም ተብያለሁ እኔ ቢያንስ ከሷ ነው ያንሳል እሷ ደግሞ መባል የሌለበት ሲያንሳችሁ እኮ ስታረጉት ይቅርታ ልጠይቅ ነው አይመጣችሁ ተረጋጉ በቃ እኔ እና እሷን ይቅርታ የምጠይቃት ምንድነው እኛ እኮ እየገባን አይደል የሆነ ነገር ነገሩን እኮ ስሟ ጸጥ ብላችሁ ተመካክረን ማለት ተመካክረን በቃ እኔ አስበው ሳይሆን እኔ እና እሷ ተመካክረን እኔ እንደዛ ስታረጊኝ የነበረው አውቀሽ ነው አዎ በቃ ተመልካቾችም እንግዲህ ስሙ እንጂ እኛ አውቀን እኔ እና እሷ ተመካክረን ያ ሰይጣን ደስ ሲለው ነበር እኮ ሲጫወትባችሁ ነበር የመሰለኝ እኔ ለምን ያለን አማራጭ እኔ እሷን በዚህ በኩል ነው ማጥመድ የምችለው ቢያንስ አውቆ የሆነ ነገር ድራማ እየሰራው እንደሆነ እንዳይገባው ማለት ነው ማጥመጃ ነበረች በቃ እንጂ እሷም ያኔ እንደዛ ተደረገ እኔ እና እሷ ተመካክረን ነው በቃ እና እኛ ያንን ሁላ ነገር ስናደርግ ለኛ ብትነግሩ ምን ትሆናላችሁ ለምን ትሪያችን አትሰጡንም እናንተ እናቱ ክፉ ቃል ሲናገር ነበር ለወለ እሷን ክፉ ቃል ሲናገር ነበር ችግር የለውም በቃ እኛ ከእሷ ጋር ተነጋግረን ያንተ መዳን ነበር ተነጋገርን እኔ ግን አይደል ምንድነው የሚፈጥረው እናንተ አንቺ ምንድነው አላደነው አይደለም እሷ ወደደችው እሷ ወደደችው ጥቅሙ እዚህ ጋር ሲያረጋ የነበረው መጀመሪያ ዳንኤል ምን እየሆነ እንደነበር አይተሃል የምር እሷ አፍቅረው እኔ ለማስቀናት እያደረገ የነበረው ነገር አይተሃል ስለዚህ
አውቆ ወደ እሷ ሲል እኔ ደግሞ የወደድኩት ለማምሰል እሱ ጋር ከእሷ ጋር ይጣላው ነበር ማለት ነው። ስለዚህ አሪፍ ነገር ነው እኮ ያደረጉት። እያስመሰልኩ ነበር። አሪፍ ነገር ነው ያደረጉት። አንተ አትድንም ነበር። አሁን እሱ በእሷ ባይሸወድ አንተም አትድንም። እኔ ለማስቀመጥ እኔ አላውቅም። አሁን ነው የሰማሁት። አሁን ነው የሰማሁት። አይደለማ አስበው እስኪ። አሪፍ ነገር ነው ያደረጉት። አያውቅም ሳሚ እና አንቺ አልወደድሽም? ግን እሱ ዳንኤል ምንድን ነው የምወደው እና እንደዛ ሳስሰልሽ ይቅርታ ይቅርታ በቃ እኔም አጥፍቻለሁ፣ አልቤሻለሁ። አንተም ተነስና ይቅርታ ጠይቃት። እኔ ለምንድን ነው ይቅርታ ብዙ ነገር ስትናገራት ነበር። ምንድን ነው የምናገረው? እኛ ነው ይቅርታ የምጠይቀው። አንተም ብትሆን ልውልም ብትሆን ብዙ ነገር ስትናገራት ነበር። ባለማወቃቸው አላወቁም ግን በቃ አንተማ ምን አደረግህ? አንተ እኮ በራስህ ችግር ላይ ነበር። እኔ ብላ ስማ ሳሚ፣ እኛ ገኒ ምን ሆና ነው እያልን እኛም ስንጨነቅ ነበር አይደለ? ቢያንስ ብትነግሩን። እሱማ እኔም ተጨንቄ እኮ ነበር። አንዴ ያንን ነገር አታድርጉ እና እንዴ ደግሞ እናደርገው እንዴ? ይሄ ግዴታችን እኮ ነው። እኔ ደግሞ ሌላ አማራጭ የለኝም መቼም። ከወንድ ጋር እንደዚህ አድርጌ እሱን ላስቀናው አልችልም። ያለኝ አማራጭ ሴት ናት፣ እንደ ሴት። እኔ አንቺንም እኮ አስከፍቼሻለሁ። ይቅርታ ያ እውነት ቢሆን እኮ ይገባኛል። እኔ እውነት እንዳላረኩት ነገር ስለሆነ ማንም ቢሰራ እንደዛው። ስለዚህ በቃ አንተን ለማዳን የከፈለው ዋጋ ነው ዋናው። እንኳን ሳሚ ዳነልን ዳንኩኝ። ግን ደግሞ በተሻለ መጠን ይሄ ሰውዬ እንዴት አድርገን በጣም እንቅልፍ እያሳጠኛል ጉዳይ እሱ ነው። ሁላችንም አሁን እሱ ላይ መስራት አለብን። አሁን እንዳለ ሁላችንም ትኩረት ማድረግ ያለብን ይሄን ሰይጣን እዚህ ቤት እንዳይመጣ ማድረግ ነው። በቃ እሷ ላይ የራሱ የሆነ እርምጃ ሊወስድ ይችላል። እሱ ችግር የለውም። ወይ አንተንም የሆነ ጉዳት ሊያደርስብህ ይችላል። በቻልከው አቅም ሁላችንም ራሳችን መጠበቅ አለብን። ለምን ይሄ ራሳችሁን ጠብቁ። እኔ ቤቴን እጠብቃለሁ። አሁን ሲያቅበት ይሰማል መቼም ቪዲዮ ስለሆነ ሌላ ችግር ነው። አንተ ስትዞር እንዳያገኘ እኔ አስጠንቅቁት። ይሄን ልጅ አያገባኝም። እዛ ስትሽከረከር ድድ ምናምን ስታሰጣ ድድም ብሎ እንዳያሳርፍ አያገባኝም። እኔ ራሴን እጠብቃለሁ። ከኔ ምንም ችግር የለም። አንተ በጨለማ ወክ ምናምን እያልክ የምትቀላቀለው ነገር ልውል ደግሞ ከሩቅ ነው የሚታየው። ከጅብ እንደተረፍክ እንዳይመስል ከጅብ ይባስ ነው። በቃ ቁጭ ነው። ተጠንቀቋ። Mm-hmm.